ለማንቸስተር ሲቲ ደጋፊዎች አስደንጋጭ ዜና ተሰምቷል። የውድና የአስፈላጊ ተጫዋቻቸው ኤርሊንግ ሃላንድ የጉዳት ዜና ሲያስጨንቃቸው ነበር። በስተመጨረሻም ለምን ያክል ጊዜ ከሜዳ እንደሚርቅ ተረጋግጧል። አሰልጣኙ ፔፕ ጓርዲዮላ በጋዜጣዊ መግለጫው ላይ አስተያየቱን ሲሰጥ ተጫዋቹ ለምን ያክል ጊዜ ከሜዳ እንደሚርቅና መቼ ሊመለስ እንደሚችል ፍንጭ ሰጥቷል። እስከ ቪዲዮ መጨረሻ ድረስ አብራችሁን ከቆያችሁ የኤርሊንግ ሃላንድን የጉዳት ሁኔታና እንዲሁም ደግሞ ዛሬ ከጥቂት ሰዓታት በፊት የወጣውን አዲስ መረጃ የምነግራችሁ ይሆናል። ሰላም ውድ አድማጮች እንዴት ናችሁ? አምላክ ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ላይ ነው። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ነኝ። እንግዲህ የኤርሊንግ ሃላንድ የጉዳት ጉዳይ በተለይም ከእሁድ ጀምሮ በርካቶቹን ሲያነጋግር ቆይቷል። ተጫዋቹ በኤፍኤ ካፕ የሩብ ፍጻሜ ከቦርንመዝ ጋር በተከናወነው የጨዋታ መርሃ ግብር ላይ ከሉዊስ ኩክ ጋር ተጋጭቶ ነበር ጉዳት ያጋጠመው። ተመልሶ ወደ ሜዳ ለመግባት ለመጫወት ጥረት አድርጎ ነበር። ነገር ግን ደግሞ ጉዳቱ ትንሽ የከፋ ስለነበረ ተቀይሮ ለመውጣት ተገዷል ማለት ነው። ተቀይሮ ከወጣ በኋላ እንዲሁም ጨዋታው ከተጠናቀቀ በኋላ አንዳንድ ምስሎች ሲወጡ ነበር። ተጫዋቹ በክራንች ድጋፍ ነበረ ከዛ ቦታ ለቆ ሲሄድ የነበረው። ያ መሆኑን ተከትሎ ምናልባት ኤርሊንግ ሃላንድ ያጋጠመው ጉዳት እንደው የከፋ እንዳይሆን በሚል በማንቸስተር ሲቲ ደጋፊዎች በኩል ስጋትን ፈጥሮ ነበር። ያም ሆኖ ግን ኤርሊንግ ሃላንድ በተለይም ደግሞ የቡድኑ አሰልጣኝ ፔፕ ጓርዲዮላ ማረጋገጫ እስከሚሰጥ ይጠበቅ ነበር። ሰኞ ዕለት በተለይም ማንቸስተር ሲቲ ትላንትና ባሳወቀው መሰረት ተጫዋቹ በስፔሻሊስት እንደታየና ምናልባት ደግሞ የውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ ሊመለስ እንደሚችል እንዲሁም ደግሞ የዓለም የክለቦች ዋንጫ ላይ ሊሳተፍ እንደሚችል አንዳንድ ሀሳቦች ሲወጡ ቆይተዋል። ታዲያ ዛሬ ከሰዓት በኋላ አሰልጣኝ ፔፕ ጓርዲዮላ ኤርሊንግ ሃላንድን በተመለከተ አስተያየት ሰጥቶ ነበር። እኔና ዶክተሮች ተነጋግረናል አለ ፔፕ ጓርዲዮላ ስለ ጉዳዩ አስተያየቱን ሲሰጥ። ከ5 እስከ 7 ሳምንታት ከሜዳ እንደሚርቅ ነግረውኛል። ምናልባትም ደግሞ ውድድር ዓመቱ ከመጠናቀቁ በፊት ወደ ሜዳ ሊመለስ እንደሚችል ተስፋ እናደርጋለን፣ እንዲሁም ደግሞ ለዓለም የክለቦች ዋንጫ ዝግጁ ይሆናል የሚል አስተያየት የቡድኑ አሰልጣኝ ፔፕ ጓርዲዮላ ሰጥቷል። ያ መሆኑን ተከትሎ ማንቸስተር ሲቲ እንግዲህ ቀሪዎቹን ከባባድ ጨዋታዎች ያለዚህ ተጫዋች ለማከናወን ይገደዳል ማለት ነው። እንግዲህ የቡድኑ ወሳኝ ጨዋታዎች በፕሪሚየር ሊግ ብቻ የሚደረጉ አይደሉም። የእንግሊዝ ኤፍኤ ካፕ ጨዋታንም ያከናውናል። ከኖቲንግሃም ፎረስት ጋር በግማሽ ፍጻሜ ጨዋታ መርሃ ግብሩን ያከናውናል። በዚህ ጨዋታ ላይም እንደዚሁ ይህ ተጫዋች ጨዋታው እንደሚያመልጠው ነው እየወጡት ያሉት መረጃዎች የሚያሳዩት። ከዛ ውጭ ማንቸስተር ሲቲ ከዚህ በኋላ ከባባድ የሆኑ የጨዋታ መርሃ ግብሮችን ያከናውናል። በነዛ ጨዋታዎችም ላይ ኤርሊንግ ሃላንድ እንደማይኖር ተረጋግጧል። የተጫዋቹን ጉዳት በተመለከተ ይህንን ካለን ዘንዳ ኤርሊንግ ሃላንድን በማጣቱ ብቻ ማንቸስተር ሲቲ የሚጎርልበት የሚያጣው በጣም ብዙ ነገር አለ ማለት ይቻላል። በተለይም ደግሞ ዓመቱን ሙሉ ተጫዋቹ በክለብ ውስጥ በነበረው ሁኔታ አንዳንድ ጊዜ አድናቆት ሲጎርፍለት፣ አንዳንድ ጊዜ ደግሞ ሲተች ነበር የውድድር ዓመቱን ማሳለፍ የቻለው። በእርግጥ ስለ ሃላንድ አንድ መናገር የሚቻለው በየዓመቱ እንግዲህ አሁን በፕሪሚየር ሊግ 3ኛ ውድድር ዓመቱ ላይ ይገኛል። በየዓመቱ 20 እና ከዛ በላይ ግቦችን የሚያስቆጠር ተጫዋች ነው ለማንቸስተር ሲቲ። ይሄ ምንም የሚያጠያይቅ ጉዳይ አይደለም። ምክንያቱም ተጫዋቹ ከቦሩሲያ ዶርትመንድ ወደዚህ ክለብ ሲመጣ ዋነኛ ታርጌት የነበረው ግቦችን እንዲያስቆጠር ነው። ያንን ደግሞ እያደረገ ለማንቸስተር ሲቲ ዋንጫዎችን የሚያሸንፍ እንዲሆን አድርጎታል። በመጣበት የውድድር ዓመት አስደናቂ ጊዜን አሳልፈዋል። የሶስትዮሽ ዋንጫ ማንቸስተር ሲቲ አሸንፏል። እንዲሁም ደግሞ አምናም የሱፐር ካፕ እንዲሁ ደግሞ የዓለም የክለቦች ዋንጫ በርካታ ዋንጫዎችን ማንቸስተር ሲቲ ሲያሸንፍ የኤርሊንግ ሃላንድ አስተዋጽኦ እጅግ ከፍተኛ ነበር። ዘንድሮም ማንቸስተር ሲቲ እንደ ቡድን ደካማ አቋም ያሳይ እንጂ ኤርሊንግ ሃላንድ ግን ግቦችን ከማስቆጠር አልቦዘንም። አሁንም ከ20 በላይ ግቦችን የሚያስቆጠር ተጫዋች እንደሆነ ፕሩቭ አድርጓል ወይም አሳይቷል። በእርግጥ በጨዋታዎች ላይ ኤርሊንግ ሃላንድ ግቦችን የማያስቆጥርባቸው ጨዋታዎች አሉ። በጨዋታ ላይ 3 ወይም 4 ኳሶችን ብቻ እየነካ የሚጨርስባቸው ጨዋታዎች አሉ። እነዛ ነገሮች እንዲተቹት ቢያደርገውም ተጫዋቹን
ያም ቢሆን ግን ስለ ሃላንድ ካወራን ስለ ግብ አስቆጣሪነቱ፣ ስለ ሃላንድ ካወራን ደግሞ በልዩነት ሜዳ ላይ ገብቶ በጥቂት ንክኪዎች ብቻ ልዩነት የሚፈጥር ተጫዋች ስለመሆኑ ልናነሳ የግድ ይላል። ማንቸስተር ሲቲ እንግዲህ ነገ በፕሪሚየር ሊጉ ከሌስተር ሲቲ ጋር የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታውን የሚያከናውን ይሆናል። እዚህ ዩቲዩብ ገጻችን ላይ አንድ ፕሮግራም ሰርቼላችኋለሁ። ቶፕ 4 ገብቶ ማን ይጨርሳል፣ ቼልሲ፣ ማንቸስተር ሲቲ፣ ኒውካስል ዩናይትድ፣ ብራይተን የትኛው ቡድን ቶፕ 4 ገብቶ ያጠናቀቃል፣ እሱን ፕሮግራም ገብታችሁ ልትከታተሉ ትችላላችሁ። ከዛ ባሻገር ግን በተለይ ደግሞ ከዚህ በኋላ የሚያከናውናቸው ጨዋታዎች ቀላል የሚባል የጨዋታ መርሃ ግብር ማንቸስተር ሲቲ አያከናውንም። ከነገው የሌስተር ሲቲ ጨዋታና እንዲሁም ደግሞ በ36ኛው ሳምንት ከሳውዛምፕተን ጋር ከሚያደርጋቸው ጨዋታዎች በስተቀር ምናልባት 35ኛው ሳምንት ላይ ወልቭስን ይገጥማል። ይህም አስቸጋሪ የሚባል ጨዋታ ላይሆን ይችላል። ከዛ በመለስ ግን የማንቸስተር ሲቲ ጨዋታዎች በጣም ከባባድ የጨዋታ መርሃ ግብሮች ናቸው። ማንቸስተር ዩናይትድ፣ ክሪስታል ፓላስ፣ ኤቨርተን እንዲሁም በኤፍኤ ካፕ ከኖቲንግሃም ፎረስት፣ ከቦርንመዝ በፕሪሚየር ሊግ እና ከፉልሃም ጋር ማንቸስተር ሲቲ ጨዋታዎቹን ለማከናወን ይገደዳል። እንግዲህ በቅርብ ሳምንታት ውስጥ እስከ ውድድር ዓመቱ መጨረሻ ድረስ እነዚህን ከባባድ ጨዋታዎች የሚያደርገው ማንቸስተር ሲቲ የውድድር ዓመቱን ከተጠናቀቀ በኋላ ደግሞ የዓለም የክለቦች ጨዋታ ውድድርን ለማከናወን ይገደዳል። ዋይዳድ ካዛብላንካን፣ አልአይነን፣ ዩቬንቱስን በዓለም የክለቦች ዋንጫ ይገጥማል። ስለዚህ ተጫዋቾች አሁንም በሙሉ ኢነርጂያቸው ሳይጎዱ ሜዳ ላይ እንዲገኙ ደጋፊዎችና እንዲሁም ደግሞ አሰልጣኙም ጭምር ይፈልጋል። ግን የኤርሊንግ ሃላንድ ደግሞ ለነዚህ ሳምንታት ከሜዳ የመራቁ ጉዳይ ፔፕ ጓርዲዮላን ጥሩ ስሜት እንዳይሰማውና ምናልባትም ለቶፕ 4 በሚያደርገው ግስጋሴ ላይ ጥሩ ውጤት እንዳይመጣ ሊያደርግ ከሚችለው ነገሮች መካከል አንዱ ሊሆን ይችላል። ምናልባት ከዚህ ቀደም እንደነበረው ጊዜ ቢሆን ኤርሊንግ ሃላንድ ባይኖር ሁሊያን አልቫሬዝ ወደ ሜዳ ተቀይሮ ሊገባ ይችላል። ኮል ፓልመር የዛ ቡድኑ ተጽዕኖ ፈጣሪ ነበር፣ ብዙ አማራጮች ሊኖሩት ይችል ነበር። አሁን ግን በማንቸስተር ሲቲ በኩል ሁነኛ የአጥቂ አማራጭ በዛ ቡድን ውስጥ አለ ወይ? ወይም ደግሞ ኤርሊንግ ሃላንድ ባይኖር እንኳን ሃላንድን ተክቶ ወደ ሜዳ በመግባት የተሻለ እንቅስቃሴ ሊያደርግ የሚችል ተጫዋች አለ ወይ ብለን ስንጠይቅ ምላሹ የለም የሚል ምላሽ እንድናገኝ ያደርገናል። እንግዲህ በርካታ ተጫዋቾች የተጎዱበት ቡድን ነው። ሮድሪ ተጎድቷል፣ ጆን ስቶንስ ተጎድቷል፣ አካንጂ ተጎድቷል፣ ኦስካር ቦብ ተጎድቷል። አሁን እነዚህ ተጫዋቾች ከተጎዱበት በኋላ በውድድር ዓመቱ ደግሞ ሌላኛው የፈታኙ ምዕራፍ ላይ የመጨረሻው ምዕራፍ ላይ ሌላ ጊዜ ማንቸስተር ሲቲ የፕሪሚየር ሊግ ዋንጫ ለማንሳት ተረክ ብሎ ሞተሩን አስነስቶ እስከ ውድድር ዓመቱ መጨረሻ ድረስ በአሸናፊነት ዘልቆ የመጨረሻዋን ክር በሚበጥስበት ጊዜ ላይ ነው ይሄ አይነት የጉዳት ዜና የተሰማው። ስለዚህ ለማንቸስተር ሲቲ ደጋፊዎች የኤርሊንግ ሃላንድ መጎዳት ብቻም ሳይሆን አሳሳቢው ነገር የዚህ ተጫዋች ምትክ ደግሞ ማን ነው የሚለው ነገር እስካሁን ድረስ ምላሽ አለማግኘቱ ለውሃ ሰማዮቹ ደጋፊዎች አሳሳቢ ጉዳይ ይሆናል። ምናልባት ፔፕ ጓርዲዮላ ከዚህ ቀደም ሲያደርግ እንደነበረው አንድ ተጫዋች ሲጎዳበት በዛ ቦታ ደግሞ ሌሎች ተጫዋቾችን አሰልፈው ውጤት ሲያመጣ ተመልክተናል። ስለዚህ አሁንም ይህን ነገር ሊያደርግ ይችላል። የአጥቂ አማራጮች አሉት። ኦማር ማርሙሽ በ9 ቁጥር ሚና ሊጫወቱ ከሚችሉ ተጫዋቾች መካከል አንዱ ነው። የረሚ ዶኩን እዛ ቦታ ላይ ሞክሮት አያውቅም፣ ግን ሊያደርገው ይችላል። ጥሩ ፎርም ላይ ባይገኝም በዘንድሮ ውድድር ዓመት ጃክ ግሪሊሽም ከማጥቃት አማራጮች መካከል አንዱ ነው። ፊል ፋደንም በተመሳሳይ ማለት ነው። ስለዚህ እነዚህን አማራጮች ሊጠቀም ይችላል። ግን ለማንቸስተር ሲቲ ትላንትና በነበረው ፕሮግራሜ ላይ እንደገለጽኩት ትልቁ ዋነኛው ታርጌት ቡድኑ የአውሮፓ ቻምፒየንስ ሊግ ቦታን ይዞ እንዲያጠናቀቅ ነው። ያ ከ7 ዓመት በ6ቱ የእንግሊዝ ፕሪሚየር ሊግ ዋንጫን ያነሳው የሶስትዮሽ ዋንጫን በማሳካት ታሪክ መስራት የቻለው 4 ጊዜ ተከታታይ የእንግሊዝ ፕሪሚየር ሊግ ዋንጫን በማንሳት ወደር የማይገኝለት አቻ የማይገኝለት ቡድን ዘንድሮ ከፕሪሚየር ሊግ ወጥቶ ወይ በአውሮፓ ሊግ ወይ በኮንፈረንስ ሊግ ውስጥ ገብቶ ቢጫወት ለማንቸስተር ሲቲ ደጋፊዎች ምን አይነት ስሜት የሚሰጣቸው ይመስላችኋል? ለራሱ ለፔፕ ጓርዲዮላ እንዲሁም ደግሞ ለተጫዋቾቹም ጭምር ለማንቸስተር ሲቲው ባለሀብት ሼህ መንሱር ቢን ዛይድ አልናህያን ይሄ ነገር ፍጹም ሊቀበሉት የማይችል ጉዳይ ነው። ስለዚህ ማንቸስተር ሲቲ ቢያንስ ኤፍኤ ካፕ ማሸነፍ ቢያንስ በቶፕ 4 ወይም ደግሞ ቶፕ 5 በመግባት የሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ ትኬትን መቁረጥ ከዛ በኋላ በክረምቱ ማንቸስተር ሲቲ አዳዲስ ተጫዋቾችን እንዲያስፈርም እድል ስለሚሰጠው ክለቡም ደግሞ ገንዘብ የማውጣት ተጫዋቾችን የማስፈረም ችግር ስለሌለበት ያን ነገር አድርጎ
ይህንን ክፍተቱን ሲደፍል እንመለከት እንችላለን በተጫዋች በተጎዱባቸው ቦታዎች ላይ። ለነገሩ ሁሊያን አልቫሬዝ ክለቡን ለቆ ወደ አትሌቲክ ከሄደ በኋላ በኤርሊንግ ሃላንድ ቦታ የሚተካ ልክ እንደዚህ ሃላንድ ጉዳት ሲያጋጥመው ወይ ደግሞ የፊትነስ ችግር ሲኖርበት እንኳን ተጫዋቹን ተክቶ ወደ ሜዳ የሚገባ ተጫዋች የለም። ልክ የ29 ቁጥር ሚናን የሚወጣ ወይም ደግሞ በሱ ቦታ ፕሮፐር ስትራይከር ሆኖ ወደ ሜዳ የሚገባ ተጫዋች የለም። ለምሳሌ በሊቨርፑል ቤት ኮዲ ጋክፖ በ9 ቁጥር ቦታ ላይ ይጫወታል። ግን ዳርዊን ኑኔዝ እንደው ጥሩ ተተኪ ነው ማለት ባይቻልም ግን ወደ ሜዳ ተቀይሮ የሚገባ ግቦችን የሚያስቆጥር ተጫዋች እንደሆነ እናስተውላለን። ያ ከብሬንትፎርድ ጋር የተደረገው ተቀይሮ ገብቶ ለግቦችን ያስቆጠረበት እንዲህ ያሉ ጨዋታዎችን አንዘነጋም። ቢያንስ በየክለቡ ሁለት አጥቂዎች ይኖራሉ። እንደው ጥሩ ተጫወቱም ወይም ፐርፎርማንሳቸውም ደከምም ቢል እነዛ ተጫዋቾች ሜዳ ውስጥ ገብተው የተሻሉ ነገሮችን ሲያደርጉ ልንመለከት እንችላለን። በቶተናም ቤት ዶሚኒክ ሶላንኬ ያለ እንዲሁ ደግሞ ቲሞ ቨርነርም ጥሩ አቋም ያሳየ እንጂ በዛ ክለብ ውስጥ የሚጫወት ተጫዋች ነው። ቼልሲ ቤት ብትሄዱ ኒኮላስ ጃክሰን እንዲሁ ደግሞ ክሪስቶፈር ንኩንኩ የመሳሰሉ ተጫዋቾች አሉ። ከዛ ውጪ ሌሎቹንም ክለቦች ብንቃኝ በተመሳሳይ እንደዚህ አይነት አማራጮች አሏቸው። ግን አንድ የአጥቂ መስመር ተጫዋች ብቻ ኖሮ ያ ተጫዋች ሲጎዳ ወይ ያ ተጫዋች ልክ እንደዚህ ለሳምንታት ከሜዳ በሚርቅበት ጊዜ ለክለቦች ነገሮች አስቸጋሪ ሲሆኑ ይስተዋላል። ማንቸስተር ሲቲ ደግሞ ተጫዋች የተጎዳበት በሲዝኑ መጀመሪያ ላይ አይደለም ወይ ደግሞ በሲዝኑ አጋማሽ በቦክሲንግ ዴይ ሰሞን አይደለም ተጫዋቹ የተጎዳበት በመጨረሻዎቹ የፕሪሚየር ሊጉ ሳምንታት ማንቸስተር ሲቲ ለፕሪሚየር ሊግ የቶፕ 4 እየተፎካከረ በሚገኝበት አንገብጋቢ በሚባለው ሰዓት ነው እነዚህ ተጫዋቾች እንግዲህ ይተኩታል እንኳን ተብሎ የማይነገርለት ኤርሊንግ ሃላንድ ጉዳት ያጋጠመው። ስለዚህ ከ5 እስከ 7 ሳምንታት ኦልሞስት ከአንድ ወር በላይ ከሜዳ ይርቃል ሃላንድ። እንግዲህ ምናልባት ሊመለስ የሚችለው ኤፕሪል ወር ከተጠናቀቀ በኋላ በሜይ ወር ነው ወደ ሜዳ ሊመለስ የሚችለው። እንግዲህ ሜይ ወር ላይ ማለት የኤፍኤ ካፑም ጨዋታ ካመለጠው በኋላ እንግዲህ በወልቭስ ጨዋታ አካባቢ ተመልሶ ወደ ሜዳ ሲመጣ ልንመለከተው እንችላለን። ዘንድሮ እንግዲህ ለከፍተኛ ግብ አስቆጣሪነት የሚፎካከር ተጫዋች ነበር ከሞሐመድ ሳላ በመቀጠል ማለት ነው። ሞሳላን እንግዲህ ብዙዎቻችን እንደተመለከት ነው ዘንድሮ በርካታ ግቦችን እያስቆጠረ የሚገኝ ተጫዋች ነው። 27 ግቦችን በውድድር ዓመቱ ማስቆጠር ችሏል። ነገር ግን ደግሞ እሱ እነዚህን ሁሉ ግቦች ካስቆጠረ በኋላ ምናልባት ከሱ ጋር ደግሞ ሊገዳደር የሚችለው በአንድ የውድድር ዓመት በርካታ ግቦችን ያስቆጥራል ብለን የተናገረለት ሲያስፈልግ በአንድ ጨዋታ 4 እንዲሁም ደግሞ ሲያስፈልግ 5 ግቦችን ሲያስቆጥር የምንመለከተው ኤርሊንግ ብራውት ሃላንድ ነው። በዚህ የመጨረሻዎቹ ሳምንታት ላይ ጉዳት ያስተናገደው 21 ግቦችን አስቆጥሮ ሁለተኛ ደረጃ ላይ ተቀምጦ ነበር ከሞሳላ በ6 ግቦች አንሶ። ነገር ግን ደግሞ እሱ ጉዳት አጋጥሞታል። ስለዚህ ለሞሳላ በብቸኝነት ያለምንም ተቀናቃኝ የወርቅ ጫማውን እንዲወስድ የከፍተኛ ግብ አስቆጣሪ ሆኖ በውድድር ዓመቱ መጨረሻ ላይ የንግስና ዘውዱን እንዲደፋ ሰፊውን እድል የሚፈጠርለት ይሆናል። ምክንያቱም ከሱ በኋላ ያሉት አሌክዛንደር ኢሳክ 19፣ ክሪስ ውድ 18 እንዲሁ ደግሞ ብሪያን ምቤሞ 15 እና ኮል ፓልመር 14 ግቦችን ነው ማስቆጠር የቻሉት። ዮሐኔ ዊሳም 14 ግቦችን ማስቆጠር ችሏል። ግን ሞሳላ ደግሞ ያለበትን ደረጃ ተመልከቱ። እነዚህ ተጫዋቾች ግብ አያስቆጥሩም አይደለም። አሌክዛንደር ኢሳክ ከዚህ በኋላ ባሉ ጨዋታዎች ግቦችን ሊያስቆጥር ይችላል። ምቤሞም ክሪስ ውድም ግቦችን ሊያስቆጥሩ ይችላሉ። ነገር ግን ሞሳላ ደግሞ እያስቆጠረ የመሄድ እድሉ ሰፊ ነው። ሞሳላ በእርግጠኝነት በውድድር ዓመቱ 30 እና ከዛ በላይ ግቦችን አስቆጥሮ በሊጉ የወርቅ ጫማውን ሊወስድ እንደሚችል ያለ ጥርጥር መናገር ይቻላል። ምናልባት አንዳች የግብ ማስቆጠር ድርቅ ካላጋጠመው የአቋም መውረድ ካላጋጠመው በስተቀር። ስለዚህ የኤርሊንግ ሃላንድ መጎዳት ለሞሳላም ደግሞ በብቸኝነት ያለምንም ተቀናቃኝ በሰፊ መንገድ እንዲራመድና የወርቅ ጫማውን እንዲወስድ የሚያደርገው ነው። ለማንቸስተር ሲቲ ግን የዚህ ተጫዋች መጎዳት እጅግ መጥፎ የሚባል ለፔፕ ጓርዲዮላም በመጥፎ ሰዓት የተሰማ ዜና ነው። ዘንድሮ በእርግጥ ሲቲ እድለኛ አይደለም። በርካታ ተጫዋቾቹ ሲጎዱበት ቆይተዋል። ኬቨን ደብሮይነ፣ እንዲሁ አካንጂ፣ ግብ ጠባቂው ኤደርሰን ሞራይስ፣ የባለንዶር አሸናፊው ሮድሪ እንኳን ለአንድ ዓመት ወደሚጠጋ ጊዜ ነው እንግዲህ ከሜዳ እየራቀ የሚገኘው። ለፔፕ ጓርዲዮላ ጥሩ የሚባል ዜና አይደለም። ነገር ግን ራሱ ፔፕ ጓርዲዮላ በአንደበቱ በአስተያየቱ ባረጋገጠው መሰረት ኤርሊንግ ብራውት ሃላንድ ከ5 እስከ 7 ሳምንታት ከሜዳ እንደሚርቅ ተሰምቷል። ይህ ለማንቸስተር ሲቲዎች እጅግ በጣም መጥፎ ዜና መሆኑንም ያለ ጥርጥር መናገር ይቻላል።